ሴክሹዋል ዲዛየር ኃጢአት አይደለም። ያለ ቦታው ሲሆን ነው ትክክል ያልሆነው እንጂ ፊሊንጉ አይደለም ትክክል ያልሆነው። በደንብ ስሙኝ። በጌታ የወንድ ዘር አለ አይደለ? በሴት ቦዲ ውስጥ ሲገባ ስሙኝ፣ በጌታ ፍቅር፣ በጌታ ስሙኝ፣ አንድ ስጋ ይሆናሉ ብሎ ሰማይም ያወራበት ምክንያት በዚህ አሁን ባልኳችሁ በጄኔቲክስ ጥናት ውስጥ ያ የሰውየው ዲኤንኤውን ኬሪ የሚያደርገው ያ ዘር ከቦዲ ጋር አታችድ ነው የሚሆን እንጂ አይጠፋም። ስለዚህ አንዲት ሴት አብራ ከሆነችው ሰው ጋር ያለውን የሱን ዲኤንኤ ኬሪ ታደርጋለች። ይሄ ደግሞ ምን አፌክት ያደርጋል ካላችሁ ከዛ ሰው ጋር ሳትሆን ቀርታ ደግሞ ሌላ ሰው ብታገባና ልጆች ብትወልድ ልጆቹ ያን ሰውዬ የመምሰል እድልም አላቸው። የዛን ሰውዬ ካራክተርም ሼር ያደርጋል። ስሙኝ፣ በጌታ ፍቅር፣ በጌታ ስሙኝ። መጽሐፍ ቅዱሳችሁን ከያዛችሁ ያዕቆብ መልእክት ምዕራፍ 1 ቁጥር 14 እና 15። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህም በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። ሰምታችኋል? ነገር ግን ሁሉ በራሱ ምኞትና ሐሳብ ሲሳብና ሲታለል ይፈተናል። መፈተን ብቻ አይደለም፣ ሰው በራሱ ምኞት ሐሳብ ሲሳብና ሲታለል በምን በማምኞት አብዛኛው ፈተና ሰው ውስጥ የሚገባው በራሱ ምኞት ሲሳብ የሆነ አጋንንት ዲዛየር ነው ክሬት የሚያደርገው። ዲዛየር መኪናውን አይደለም፣ የሆነ ፍላጎት ክሬት ያደርጋል። ያ ደግሞ የሆነ ምኞት ውስጣቸው የፍላጎት ምኞት ዲዛየርን ክሬት ያደርግባቸዋል። ወደዛ ስትሳቡ መጽሐፍ ቅዱስ ሰው በራሱ ምኞት ሐሳብ ሲሳብና ሲታለል ይፈተናል ይልና መፈተን ብቻ አይደለም፣ ከዚህም በኋላ ይላል። ፈተና የሚለው ቴምፕቴሽንን ከኔ ጋር ናችሁ? ቴምፕቴሽን ማለት ለምሳሌ የሆነ ነገር አያችሁና ምሳሌ በዚህኛው የሚበላ ነገር የሚያምር ነገር ይዟል ብላችሁ አስቡ። እሱ ከዛ ስታዩት ለዓይናችሁ እንዲያምር አድርጎ ክሬት ያደርጋል። ይሄ ነገር ይጣፍጥ ይሆን እንዴ? በራሱ ምኞት ማለት ባየኸው ዲዛይር ይገባባል። ቴስት ላድርገው እንዴ? ቼክ ላድርገው? ምኞት ያመጣባል ውስጥ። በአጭር አማርኛ እንዲገባችሁ ሁላችሁም በዚህ ስላለፋችሁ ልንገራችሁ። እንደ ቤተ ክርስቲያን ጾም ጸሎት ሲታወጅ ወይ ደግሞ እስቲ ጾሞ የሚያቅሰው አማያቅ እኮ አለ ጾም ጸሎት። አሁን ልጠይቃችሁ፣ ጾም ውስጥ ስታልፉ የጾሙ የመጀመሪያ አካባቢ ለምሳሌ 21 ቀን ይታወጅ፣ 40 ቀን ይታወጅ፣ የሆነ ጾም ጸሎት ሳምንትም ይታወጅ ወይ 3 ቀንም ይታወጅ፣ የጾሙ የመጀመሪያ ቀን አካባቢ ገና እየጾማችሁ እኮ ሰዓቱ አይሄድም። ሰዓት ብታዩት አይሄድም። አብዛኛው ሰው ደግሞ በቤተ ክርስቲያን ጾም ሲታወጅ ተኝቶ ነው የሚሸውደው። አይጾምም፣ እሱ ጾም አይባል። አልጾምክም። ባይዘው ጾም ታወጆ ተኝተ ከሆነ የጨረስክ አልጾምክም። ጾም ስትይዙ ጊዜም መውሰድ ስላለባችሁ ማለት ነው። ጾም ወቅት አካባቢ ጭራሽ በዛ አካባቢ የሌለ ምግብ ይሸጣችሁ ነው አይደል? ክትፎ የማይወድ ራሱ ክትፎ ይሸታል እዚህ አካባቢ ነው። ክትፎ ሸቶ እኮ አይደለም፣ ስጋ እየፈለገ ነው። ይነግራል፣ አምሮቱን ያመጣልሃል። ሰምታችኋል? ክሬት ያደርግባል። ሸቶ ማያቅ ዶሮ ወጥ ይሸጣል። የሚገራርም ምግብ አይነ ላይ ውል ይሉባል። ልክ ከሌ ዛሬ ምን ሆነ ነው ውል አለብኝ አይኔ ላይ እንደምትለው የምግብ ሜኑ ነው የሚደረደር። ልክ እንደዛ ዲዛይር፣ ይሄ ምኞትም ጸንሳ ኃጢአትን ትወልዳለች አይደል የሚለው። ምኞት የሚለው ቴምፕቴሽኖችን ክሬት ያደርግባቸዋል። ያ ማለት በቃ በበላውት እየበላው ነው፣ አልታወቀህም እኮ አሁን እየጾምክ ይመስላል እንጂ ምራቀን እየዋጥክ። ኢቭን አንዳንዱ እኮ ቸርች እየተጸለየ ጾም ጸሎት ቀን ወጥቶ የሚበላውን ምግብ እንዴት አድርጎ እንደሚጎርስም ያስባል። ነው እኮ እውነት ነው። እንዴት አድርጎ እንደሚተከለው ከእንትኑ እያደረግ እንትንም ስሩልኝ ይላለሁ፣ እንትንም አድርጎ በቃ ይሄን በላለሁ። እንደዛ ነው የምታስበው። አልገባም እንጂ የዛ ሰዓት እየበላ ነው። ስጋህን ያልበላው እንጂ እየበላ ነው። ቴምፕቴሽን ማለት እሱ ነው። ክሬት ያደርግብሃል፣ ትፈልጋለህ። ከዛ ምኞትም ይላል። ይሄ ምኞት ቴምፕቴሽኑ ዲዛይሩ ይጸንስና ይላል። ያ ማለት ጽንሱ ማለት እንዴት እንደምትጎርሰው ጨረሳል። ስትሄድ ታጥበ እንደዛ ነው የምትጎርሰው። ተጸንሷል። ይኸውላችሁ ሴክሹዋል ዲዛየር ኃጢአት አይደለም። ከኔ ጋር ናችሁ? ይሄ ሴክሹዋል ፊሊንግ ኃጢአት አይደለም። ያለ ቦታው ሲሆን ነው ኃጢአት። ለዛ ነው መጽሐፍ ቅዱስ ከክፉ የጎልማሳነት ምኞት ሽሹ ይላል። ገብታችኋል አይደል? ኤጅ ሲመጣ ራሱ የሚፈጥረው ነገር አለ። ያለ ቦታው ሲሆን ነው ትክክል ያልሆነው እንጂ ፊሊንጉ አይደለም ትክክል። ከኔ ጋር ናችሁ? ስለዚህ ምኞት ይጸንስና ኃጢአትን ትወልዳለች ማለት እስቲ ልሞክረው ትላለ። ከሞከርከው አለቀ። ኃጢአትን ትጸንሳለች፣ ኃጢአትን ትወልዳለች ይላል። ከተወለደ በኋላ ገባ። ኃጢአት ተወለደ ማለት ሞት ደግሞ ይከተላል ይላል መጽሐፍ ቅዱስ። እንደዛ ነው።
ስሙኝ በደንብ በጌታ ስለ ሴክሹዋል ነገር ሳወራ፣ ስለ ሴክሹዋል ማለት በወንድና በሴት መካከል ያለ ሴክሹዋል ግንኙነትን ነው ማወራ። ከዚህ ነገር ራስን ስለመጠበቅ ስለመቀደስ ነው ማወራ። እንዴት እንደሚመጣ ከዛ ደግሞ እንዴት ራሳችሁን ፕሮቴክት እንደምታረጉ ነግራቸዋል። የፈለገ የተቀባ እግዚአብሔር ሰው ብትሆን የተቀባ አይደለም። ለምን በርሜል ውስጥ እግዚአብሔር ነክሮ አቆይቶ ዘብዝፎ አያወጣህም። እንደዚህ አይነት ነገር ገስጽም አልተባለም፣ አብረወተ ተፈታተን አልተባለ፣ ሽሽ ነው የተባለ። ስለዚህ መሮጥ እንደ ዮሴፍ መሮጥ ነው ያለው። ዮሴፍ አሁን ስማርት ልብሱን ያዝ ይችላል። ውሰጀው ልብሱ ሽሽ ከተባለ መሸሽ ነው ያለ። አለቀ። በአራት ነጥብ መሸሽ ነው ያለ። ከኔ ጋር ናችሁ? እስቲ ኢየሱስ በሉ። ልንገራችሁ ለምንድን ነው ይሄንን ሲሪየስ አድርገህ የምታነሳው? በተለይ ደግሞ ያላገባችሁ ወጣቶች፣ በተለይ ደግሞ እህቶች፣ እናንተ በተለይ ላይፋችሁን ከእንደዚህ አይነት ነገር ተጠንቀቁ። እውነተኛ ነገር ነው ማወራችሁ። እውነተኛ ነገር ነው ማወራችሁ በጌታ ፍቅር። ከመጽሐፍ ቅዱስም ሳይንቲፊካሊም ይሄን ነገር ነግራችኋለሁ። ለምንድን ነው ሴክሹዋል ነገር ውስጥ በተለይ ከሜሬጅ በፊት ያለ ሴክሹዋል ነገር ኖ ማለት ያለባችሁ? አይ ኖ ፊሊንግ ነው። ሰውየውን ልትወዱ ትችላላችሁ፣ ወይ ጓደኛችሁ፣ እጮኛችሁ፣ ኤኒባዲ ሊሆን ይችላል። ያገን ህይወታችሁ ውስጥ ሰላም ሊመስላችሁ ይችላል እንጂ ጄኔሬሽናችሁን ኮራፕት የሚያደርግ ፕሮብሌም አለ። በሳይንስ ልክ ጄኔቲክ ኢንጂነሪንግ ሲባል ሰምታችሁ ታውቃላችሁ? ጄኔቲክ ኢንጂነሪንግ ማለት ላስረዳችሁ። ለምሳሌ ድሮ የምታውቁት ማንጎና አሁን የምታውቁት አንድ አይነት አይደለም። ገዝታችሁ አይታችሁ ታውቃላችሁ? የድሮ ማንጎ ስትበሉት ስር አለው ይሁን እንደ ቃጫ የሚመስል። ያው ማንጎ አይታችሁት ከሆነ አፋችሁ ውስጥ ብን ብሎ ነው የሚጠፋው። አይታችሁ ታውቃላችሁ? እንዴት ነው እንደዚህ አይነት ማንጎ የመጣው ካላችሁ ጄኔቲክ ኢንጂነሪንግ ይባላል። ምን ማለት ነው እሱ ካላችሁ፣ ለምሳሌ የፓፓያን ፍሬ ዛፍና የማንጎን ያዳቅሉታል ማለት ይሄ እንጨቱን ሰንጥቀውት አብሮ እሱ ላይ አድርገው እንዲበቅል ያደርጉታል። ያ ማለት ሼር የሚያደርገው አንድ አይነት እንትን ስለሆነ ያ ማንጎም ይሁን ሲያድግ ስር ያለው ሆኖ አያድግም፣ ሌላ ሆኖ ያድግ። ለምሳሌ አሁን ድሮ ፓፓያ የምታውቁት ማት ፍሬ ከውስጡ ስጠርጉ ነው። ያሁን ፓፓያ አይታችኋል? ፍሬ የለው። አይታችሁ ታውቃላችሁ? ጄኔቲካሊ ሞዲፋይ ተደርገዋል። እሱ እንስሳቶች ላይም እንደዛ ያደርጋሉ። አንዱን ከአንዱ እያደረጉ የሆነ ነገር ይሰራሉ። እኔ እውነት ይሁን ውሸት ባላቅም ማለት ስላላየሁት ኤክስፐሪመንቱን ማለት ነው። እና እኛ ሀገር በቅሎ እንዴት ነው የሚወለደው ነው የሚባለው? ፈረስና አህያ አይደለ? ስለዚህ ሁለት የተለያየ ነው በቅሎ ይወልዳል የሚባለው። ልክ እንደዛ ማለት ነው። በሰው ኔቸርም በሰው ህይወት ውስጥም ይሄ ነገር በሳይንስ ቴሌጎኒ ይባላል። የጄኔቲክ ሞዲፊኬሽን ስለ ጄኔቲክስ ስለ ዲኤንኤ ስለምናምን የሚያጠና አንድ ቴሌጎኒ ይባላል። ይሄ ማለት ምን ማለት ነው ካላችሁኝ፣ አሁን በዚህ በሴክሹዋል ፒዩሪቲ ላይ ስላነሳው ልንገራችሁ። ለምሳሌ ወንድና ሴት ግንኙነት ሲያደርግ ሰማይ መጽሐፍ ቅዱስ እንደዚህ ይላቸዋል፣ ሁለቱ አንድ ስጋ ይሆናሉ ነው አይደል የሚለው? ምንድን ነው የሚለው? እስቲ አንድ ስጋ በሉ። አንድ ስጋ በሉ እስቲ። አንድ መንፈስ አይደለም ያለው፣ አንድ ስጋ ማለት ዋን ነው የሚሆኑት ነው የሚለው። በምን ኮንሰፕት ነው ሰማይ እንደዛ ያላችሁ? ስለ ስጋ ነው ያወራው አይደለ? ስለዚህ ቦዲ ስለ ፍሌሽ ነው ያወራው። እና አንድ ስጋ ይሆናሉ የሚለው አንዱ ስለ ሴክሹዋል ኢንተርኮርስ። እንግዲህ ያስቡት፣ ስንት ሰው ጋር አንድ ስጋ ሆናችኋል አብዛኞቻችሁ። በደንብ ስሙኝ በጌታ። አሁን የሰው የወንድ ዘር አለ አይደለ? በሴት ቦዲ ውስጥ ሲገባ ስሙኝ በጌታ ፍቅር፣ በጌታ ስሙኝ ልጆች፣ በተለይ ያላገባችሁ ስሙኝ። በሴት ቦዲ ውስጥ ሲገባ አንድ ስጋ ይሆናሉ ብሎ ሰማይ የሚያወራበት ምክንያት በዚህ አሁን ባልኳችሁ በጄኔቲክስ ጥናት ውስጥ ያ የሰውየው ዲኤንኤውን ኬሪ የሚያደርገው ያ ዘር ከቦዲ ጋር አታችድ ነው የሚሆን እንጂ አይጠፋም። ስለዚህ አንዲት ሴት አብራ ከሆነችው ሰው ጋር ያለውን የሱን ዲኤንኤ ኬሪ ታደርጋለች። ይሄ ደግሞ ምን አፌክት ያደርጋል ካላችሁ፣ ከዛ ሰው ጋር ሳትሆን ቀርታ ደግሞ ሌላ ሰው ብታገባና ልጆች ብትወልድ ልጆቹ ያን ሰውዬ የመምሰል እድልም አላቸው። የዛን ሰውዬ ካራክተርም ሼር ያደርጋል። this is fact ባይብልም ይላል፣ ደግሞ ሳይንስም ያጠናው። ለታችሁታል ምን ያህል ስትሮንግ እንደሆነ። ስለዚህ አንዳንድ ጊዜ ይሄ ልጅ በማወጥቶ ነው ከተባለ ቤተሰቡን አለመስርክ እውነት ነው ያወራሁት፣ እውነት ነፃ ያወጣል ብሏል። ምን ይላል? ኧረ ልታጋጨን ነው እንደ ህዝብ ከስ ባሌዶ እኔን አይመስልም ሌል ነው ማለት ነው። ይሄ ስል የተወለደው ልጅ የዛ ሰውዬ አይደለም እያልኩ አይደለም፣ ግን ልጁ በቦዲ ውስጥ ያንን ጄኔቲክስ ያንን እንትን ሼር ያደርጋል። ከኔ ጋር ናችሁ? ሼር ያደርጋል። ይሄ ትሩዝ ነው። ስለዚህ መጠበቅ አንዳንዴ
ኮራፕት እንዳትሆኑ። እንደዚህ አይነት ነገር ሲሪየስ ነው ወይ ካላችሁ፣ አዎ ሲሪየስ ነው። ለምሳሌ መጽሐፍ ቅዱስ ላይ ስለ ሳኦል ታሪክ ታውቃላችሁ። ሳኦልን እግዚአብሔር ላከውና ምን አደረገው? ፈጽመ አጥፋቸው ብሎ ላከው። ፈጽመ አጥፋቸው ብሎ ሲልከው ሄደ። ሲያያቸው ትልልቆቹን ወላጆች የሚባሉትን ምንድነው ወታደር የሆኑትን ሁሉንም ጨረሰና ሕፃናትና ከብቶቻቸውን ተወ። እግዚአብሔር በኃይል ተቆጣ። ከዛ ነብይ ልኮበት ለምንድን ነው እንደዚህ ያደረከው ሲባል አይ ሕፃናቶቹ ልጆች ስለሆኑ ከብቶቹን ደግሞ ለእግዚአብሔር እንሰዋለን ብዬ ነው ሳያቸው አለ። ከዛ ቀን ጀምሮ ነው እግዚአብሔር ሳኦልን የናቀው። ኮምፕሊትሊ ከሳኦል ጋር ዲስኮኔክት ያደረገው። ሳሙኤል እያለቀሰ እየጸለየለት እንኳን ምን ይላል? ለናኩት ለሳኦል የምታለቅሰው እስከ መቼ ነው? ንቄዋለሁ ብሎ ያወራው እግዚአብሔር ነው። ለምን? ለሕፃናት ስላዘነና ከብቶችን ስላመጣ። በአይምሮ እኮ ስታዩት ይሄ እኮ ትክክለኛ ነገር። ሕፃናት እንዴት ሕፃን እያየ ገሎ ይመጣል? እግዚአብሔር ግን ግደል እነሱንም ነው ያለው። ጨካኝ ስለሆነ ነው እግዚአብሔር። ሕፃናት ላይ ሕፃን ላይ እጁን ማን ያነሳል? ሲጀመር እግዚአብሔርስ በጣም ጨካኝ አምላክ ሆኖ ነው ጨረሳቸውና ነው ያለው። ልክ ይሄን ባለማድረግ ውስጥ ናኩት ይላል። ሳኦል ንቄዋለሁ አለ። ሪዝኑን ልንገራችሁ። ፈጽመ አጥፋ ተብለን ተብሎ የተነገረው ምክንያት ፈጽሞ እንዲያጠፋ የተፈለገበት ምክንያት ያ ጄኔሬሽን ያ ትውልድ ጠቅላላ ኮራፕት ሆኖ የመጣ ከምን ካላችሁ የኔፍሊም ዝርያ በደማቸው ውስጥ ያሉ ነው። የኔፍሊም ዝርያ ደግሞ ከእስራኤል ጋር ከተዋሃደ እስራኤል የኪዳን ሕዝብ መሆኑ ይቀርና ይጠፋል። ለምን ካላችሁ ኔፍሊም የተባሉት የተወለዱት ከወደቁት መላእክት ነው ጄኔቲካቸው። ያ ማለት ሰይጣን የፈለገው ምንድነው ካላችሁ የዘላለም ስርየት የሌለው የዘላለም ሞት ውስጥ አብሮ ከሱ ጋር ትውልድን መክተት ነው። ስለዚህ እግዚአብሔር አጥፋ ሲለው እንደዚህ አይነት ዲኤንኤ ያላቸው እናንተን ሊያጠፉ ያሉ አሉ፣ አጥፋቸው ነው ያለው። አልፎ ከመጣ ከነሱ ጋር ከተነካኩ ፕሮብሌም ስለሚፈጥር እግዚአብሔር በወገናቸው ካሉ ሰዎች ጋር መካከል የሚጋቡ አብረው የሚሆኑትን ነገር ፕሮብሌም የለበትም። ባለፈው ሐሙስ ብያቸዋለሁ። በለዓም እስራኤልን እንዲረግም ሲመጣ እርገም ሲባል ቦታ እየቀያየረ ተራራ እየቀየረ ቢሞክር አይረገምም። ህዝቡ ቢለው መስዋዕት ቢያረግ ምን ቢያረግ የሚረገም ህዝብ አይደለም። የሆነ ከቨር አለው ከለው። ከዛ መጨረሻ ላይ ባርኳቸው ሄደ። እኔ የላከው ሰውዬ አብዶ አንተ እርገምልኝ ያልኩን ትባረካለህ እንዴ አለው። እግዚአብሔር ባርኳቸው እኔ ምንም ማድረግ አልችልም አለ። ግን አንድ ዊዝደም ልንገር አለው። የህዝብ እንዲጠፋ ነው አይደል የምትፈልገው? በዚህ በፎርስ ሄደ አታጠፋቸውም። አንድ ሚስጥር ልንገር አለ። ምን አይነት ሚስጥር ሲባል ሄደ አለ ከሌላ ሰዎች ጋር እንዲሴስኑ አርጋቸው። የእግዚአብሔር መንፈስ የዛን ጊዜ ይሸሻል፣ አታክ ታረጋቸዋል። ስለዚህ በር የከፈተው በዚህኛው ኃጢአት ነው ማለት ነው። ከእግዚአብሔር እንድንርቅ የሚያደርግ ነው። እግዚአብሔር ከእንደዚህ አይነት ነገር ይጠብቃችሁ። እስቲ አሜን በሉ። ምንድናቸው እንደዚህ አይነት ነገር ውስጥ የሚያስገቡት? ቶሎ ቶሎ ልንገራችሁ። የመጀመሪያው የተሰወረና ለእንደዚህ አይነት የሚያጋለጣችሁ ቦታ ጊዜያችሁን አታሳልፉ። ያ ማለት ብቻችሁ የምትሆኑበት ለእንደዚህ አይነት የሚመች ቦታ avoid that place። ከኔ ጋር ናችሁ? አብዛኛውን ሰው የሚገል ነገር ይሄ ነው። አንዱ ምንም ችግር የለውም የሚል ኮምፕሮማይዜሽን ከህይወታቸው አውጡ። ችግር የለውም የሚል ነው ችግር የፈጠረው። ምን ችግር አለው ይሄ ምን ችግር አለው የሚል ነገር ነው ሰውን የዋጠና የገደለ። አብዛኛው ነገር በጥቂቱ ነው የሚጀመረው። በትልቅ ትልቅ ኃጢአት ውስጥ ባንዴ የገባ ሰው የለም። ቀስ እያለ ሲያጫውተው ሲዞረው መጽሐፍ ቅዱስ ለዛ ከሆነ ባለጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል። ስለዚህ ችግር የለውም ከሚል ነገር ችግር የለውም የሚል ሴንስ እንኳን ከገባ ውስጥ ጌታ እርዳኝ ነው ማለት ያለብን። ችግር ገብቷል። ችግር የለም የሚለው ቃል ራሱ ችግር ነው የሚፈጥረው። ስለዚህ ከእንደዚህ አይነት ነገር ራሳችሁን ጠብቁ። ሌላው ሶስተኛው ከተቃራኒ ጾታ ጋር ሴክሹዋል ቀልዶችን፣ ወሬዎችን እነሱን ነገር አቮይድ ማድረግ። ምክንያቱም ቀልዶች ይሁኑ ቴክስቶች ይሁኑ ወሬዎች ይሁኑ እነዚህ አይነት ነገሮች የጠላትን መንገድ የሚከፍቱላችሁ ነገሮች ናቸው። ስለዚህ ማንም ሰው ስለ እንደዚህ አይነት ነገር ሊያወራ ቢል ዛሬ ኖርማል ነው ችግር የለውም ብለህ የመለስከው ነገር ይከፍታል፣ በር ይከፍታል፣ በደንብ ይከፍታል። ችግር የለውም ያልከው ነገር ችግሩ ከምን እንደሚጀምር ልንገራችሁ። ያወራችሁት ሰው በህልም ይልክላቸው፣ በህልም ይመጣላቸው። ስለዚህ እንደዚህ አይነት እንትኖችን ስትከፍቱ ሰውየው አታክ እንዲያረጋችሁ መንገድ ከፍታችሁ፣ ስፒሪቱ አታክ እንዲያረጋችሁ። ሌላው አራተኛው ሚድናይት፣ ይሄ ሌት ናይት ማታ ምሽት ሲመሽ ምሽት ላይ ያለ ቻቶችን ኮንቨርሴሽን ታብዙ ከተቃራኒ ጾታ ጋር ማለት ይሄ ማታ ሌሊት ላይ ያለ እንትኖች የለ ኮንቨርሴሽኖች ባልና ሚስት ካልሆናችሁ በስተቀር አታድርጉት። አይጠቅም፣ እመኑኝ አይጠቅም። ለምን ካላችሁ በተለይ ሌት ናይት ሚድናይት አልፎ ድረስ የሚሄድ ነገር ሌሊታችሁን ሁሉ በዛ ነው የሚቃኝ። ስለዚህ ሳታቁት ስፒሪት ሬልም ላይ ዲዛይር ክሬት አድርጋቸው። ዲዛይር ደግሞ ይሄ ምኞት ስትሮንግ እንደሆነ ጌታ ኢየሱስ ምን ብሏል? ሙሴ ኃጢአት ነው ብሎ የነገራችሁ ስታደርጉት ነው፣ እኔ ግን እሱ አይደለም ስታስብ ስትመኝ ገና ኃጢአት ነው አለ።
ለምን ቀን ነው የሚጠብቅልህ እንጂ መንፈስ ዓለም ሰርቶልህ ደግሶልህ። ሌላ ደግሞ እህቶች የማይሆን አይነት ራሳችሁን ኤክስፖዝ የሚያደርግ አይነት አለባበስ አስወግዱ። ከኔ ጋር ናችሁ? ስለዚህ ለእንደዚህ አይነት ነገር ኤክስፖዝ የሚያረጋችሁ ፑሽ የሚያረጋችሁን ነገር አስወግዱ። ይኸውላችሁ አንድ ነገር ልንገራችሁ፣ አንድ ዊዝደም ልንገራችሁ። እናንተ ውስጥ ያለው የእናንተ መንፈስ ከውጭ ያለን ነገር ከች ማድረግ ይችላል። በደንብ ላስረዳችሁ ይችላል ነገር አለባበሱ እንዴ እኔ ለራሴን የለበስኩት እነሱ ከተሰናከሉ አትበሩ። ለምን እንደሆነ ልንገራችሁ፣ ስሙን በደንብ። ይሄ ለምሳሌ ሰው በጣም አዝኖ ያለበት ቦታ ላይ የሐዘን ድባብ እንደሚፈጠር ታውቃላችሁ። ስለዚህ ለማውራት ሰቃችሁ የምትመጡት ይጨንቃችኋል። ምንድነው ከተባለ ሐዘን እዛ ኤሪያ ጋር ስላለ ሰውን መንፈሱን አይታችሁ ምን ደስ ብሎ ነው የሆነ ሳቅሳቅ ብለዋል የሚጋባ ነገር ሼር ታደርጋላችሁ። ገብታችኋል አይደል? ያ ማለት ምንድነው በሌላ ቋንቋ ካላችሁ መጽሐፍ ቅዱስ ይላል በሰው መንፈስ ውስጥ ያለውን ከሰው መንፈስ በስተቀር የሚያውቅ የለም ይላል። ያ ማለት ስፒሪታችሁ አክሰስ ያደርጋል የሌላን ሰው ማለት ነው። ስለዚህ አብራችሁ ዙሪያችሁም ያለ ሰው ይሁን ውስጡ ያለ በእናንተ ምክንያት የሚፈጠር ነገር እናንተንም አትራክት ያደርጋል ወደ ራሱ። ስለዚህ የአትሞስፌር ውስጥ ትገባ ምን አይነት ሽወዳ ይጀምራል እንዴ ይሄ ሰው ይወደኛል እንዴ ይፈልገኛል እንዴ የሚል ይከትባል። እንደዛ አይደለም፣ አትሞስፌሩ ነው ክሬት ያደርጋል። ሰምታችሁ አታውቁም? አንዳንድ ሰዎች ጋር እንዴ በጣም እኮ እንዋደድ ነበረ ምን ሆኖ ባህሪው እንደቀየረ ምናምን። ባህሪውን ቀይሮ አይደለም ፊሊንጉ ነው መውደድ የሚመስል ነገር ይፈጠራል እንጂ ወዶ አይደለም ሲጀመር። ስለዚህ እንደዚህ አይነት ነገሮችን አቮይድ አድርጉ። ከኔ ጋር ናችሁ? እስቲ ኢየሱስ በሉ። ሌላው ደግሞ የመጨረሻው በህይወታችሁ መጠንቀቅ ያለባችሁ ትልቁ ነገር ለገዛ ፈቃዳችሁ ራሳችሁን አትስጡ። በምን ምክንያት ካላችሁ ችግር የለውም አላደርገውም ምናምን ብላችሁ በራሳችሁ ኮንፊደንስ አይኖራችሁ፣ በራሳችሁ ላይ አትደገፉ። መጽሐፍ ቅዱስ ለዛ ነው የሚለው በራስ ማስተዋል አትደገፉ የሚለው። ይጥልሃል፣ የቆምክ ይመስላል። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚለው ያቆመህ ስትሮንግ የሆንክ ይመስላል። ቤት ጋር እንደወደቅክ ሳታውቀው ነው የምትወጣው። ስለዚህ ችግር የለውም አይ እኔ ጠንካራ እንደዚህ አይነት ነገር አትበል። እዛ ኢንቫይሮንመንት ውስጥ አትገኝ። በቃ ጠንካራ ብትሆንም ጥንካሬን ይዘህ አትገኝ። እዛ የሚጠብቅ እሱ ስለሆነ እሺ። አሁን እነዚህ ነገሮች ሁሉ ከፈጠሩ ደግሞ አልፎም ደግሞ እንደዚህ አይነት ውድቀት ውስጥ ብንገኝ እንዴት ነው ኦቨርካም አድርገን የምንወጣው? ራሳችንስ እንዴት ነው ከዛ ህይወት የምናላቅቀው? እንዴት ነው ራሳችን ፕሮቴክት የምናደርገው? የመጀመሪያው ነገር ምን አይነት ነገር እናንተን ትሪገር እንደሚያደርግ ኢንስፓየር እንደሚያደርግ አይደንቲፋይ አድርጉት። ለምሳሌ አሁን ሴክሹዋሊ ኢንስፓየር የሚያደርጉ ቪዲዮዎች፣ ፎቶዎች፣ ምስሎች ሊሆኑ ይችላሉ። አቮይድ አድርጓቸው። ለምሳሌ አንድ ነገር ልንገራችሁ። ለምሳሌ አሁን አንዳንድ ሰው የእግዚአብሔር ሰዎችን እንትን እያደረጉ እነሱ ምናምን ነው። ለምሳሌ የኔ መንፈሳዊ አባት የስልኬ ዎልፔፐር ነው። ለምንድነው እንደዛ የምታደርገው ካላችሁ ኢንስፓየር የሚያደርገኝ ነገር አለ። ሃው ካላችሁኝ ለምሳሌ አንድ ወንድ ራቁቷን የቆመች ፎቶ ብታመጡለት ተፈጥሮ ነው፣ ወደ ሌላ ነገር ኢንስፓየር ሊሆን ይችላል። ስለዚህ ፎቶ አፌክት ያደርጋል ማለት ነው። ከኔ ጋር ናችሁ? ያም ነገር ያው ቪዲዮ ፎቶ ብቻ አይደለም፣ ዲመን ያንን ነገር እየተጠቀመ የሰዎችን ህይወት አክሰስ ያደርጋል። አኖይንቲንግ ያለበት ሰው ስታዲሳ ይህም እንደዚህ ሰው ሆናለሁ ነው። ከኔ ጋር ናችሁ? ስለዚህ ምን ትሪገር እናንተ እንደሚያደርግ ምን አይነት ነገር ወደዛ ነገር ውስጥ ጎትቶ እንደሚያስገባችሁ ለይታችሁ ከዛ በኋላ እነዛን ነገሮች ከህይወታችሁ አስወግዷቸው። ሁለተኛው ምኞትን ገስጹት፣ ሪቢውክ አድርጉት። ስፒሪት ስለሆነ ለዛ ነው ያዕቆብ ላይ አሁን ያነበብኩላችሁ ላይ ምኞትም ጸንሳ ኃጢአትን ትወልዳለች። ስለዚህ ኃጢአት ሆኖ ሳያድግ ገስጹ። አንድ አባባል አለ አይደለም? ምንድነው እኛ ሀገር ይሄ ባቄላ ካደረ አይቆረጠምም ይባላል። ማለት ጠንክሮ ሳያድር ክትተው ዘብዝፈው የሆነ እንትን ውስጥ የሚዘበዝቡት ለዛ ኃጢአት ሆኖ ሳያድግብህ ሐሳብ ላይ ያለ ገስጽ። ለምሳሌ ወንዶች እየሄዳችሁ የሆነ ሐሳባችሁን ዞር ብለህ ምናምን የሚል ከሆነ በጌታ በኢየሱስም እግዚአብሔር ይገስጽ በለው። ሐሳብ አይመስልም ይሄ ኖርማል እንትን እንደዚህ አብረህ ትዞራለህ እንደዚህ እያልክ የሆነ ጊዜ አክሲደንት በብዛት የሚደርሰው ወንዶች ጋር ሆኖ ምንድነው ሲባል እንደዚህ አይነት ሁኔታ ነው ተባለ። መሪ ለቀው ወደ ጎና ያለው ልክ ሐሳብ ሲልክብህ ገስጸው። በጌታ በኢየሱስም እግዚአብሔር ይገስጽ። ዞር በል። ለመሰላችሁ በምኞት ደረጃ ያለ ኃጢአት ካልገደልከው ያጠፋ። ለዛ ነው እኮ ቃየል ጋር መጣና እግዚአብሔር አይቶታል። ኃጢአት በደጅ ታደባለች አለ። ፈጥነ ንገስባት አለ። ካልነገስክባት ይነግስባት። ልክ እንደንተ ነገስኩ ይላል። ስለዚህ ፈጥነ ሐሳብ ላይ ያለ ገስጸው። ኢየሱስ ጌታ። ሌላው ሶስተኛው በእግዚአብሔር ቃል ተቃወሙ። በእግዚአብሔር ቃል ተቃወሙ። ኢያሱ ምዕራፍ 1 ላይ እንደዚህ ይላል፣ የዚህ ሕግ መጽሐፍ ከአፍህ አይለይ። ያ ማለት ሐሳብህን ነገርን ሁሉ እሱ ኮንሱም ያደርግ። ከዛ እንደዚህ ይላል፣ ነገር ግን የተጻፈበትን ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዛን ጊዜ መንገድ ይቃናላል፣
ይከናወንልሃል ይላል። ስለዚህ ያን በማሰብ ውስጥ የሚያከናውን መንገድ ውስጥ ነው የምትገባው ማለት ነው። በእግዚአብሔር ቃል ስትገስጸው፣ በእግዚአብሔር ቃል ሪቢውክ ስታደርግ እግዚአብሔር ነው እያስተካከለህ የሚመጣ። አራተኛው ደግሞ የምስጋናና የጸሎት ህይወትን መለማመድ። አመስጋኝ ሰው በህይወቱ ሰይጣን እድል ፈንታ ያገኝ። አብዛኛው ጥፋቶችን ይሁ ለምሳሌ እኔ እንደዚህ አይነት ነገር ውስጥ የገባሁት በእንደዚህ ነው፣ ከሌ እንደዚህ አድርጎኝ ምናምን የሚባሉ ነገሮች የሚነሱት ከምንድን ነው ካላችሁ የምስጋና ህይወት ባለመለማመድ ነው። ቴንኪው እግዚአብሔር ስለዚህ ስላሳለፈኝ አንተ ሁሉን ቻይነት ታውቃለህ በሚል አይደለም ምን መልሳቸው ከሌ እንዲህ ባያረገኝ ኖሮ እንዲህ ባልሆን ኖሮ የሚል ነው ምንገባባቸው። የምስጋናና የጸሎትን ህይወት ኤክስፒሪየንስ ማድረግ መለማመድ ለእንደዚህ አይነት ነገሮች እድል ፈንታ ይሰጣል። መጽሐፍ ቅዱስ ለዲያብሎስ እድል ፈንታ አትስጡት አይደል የሚለው። ስለዚህ እድል ፈንታ እንዳሰጡት የሚያደርገው ነገር በእንደዚህ አይነት ህይወት ራሳችሁን መምላታችሁ። ሌላው ልክ እንደዚህ አይነት ነገር ውስጥ እንደዚህ አይነት ሐሳብ ውስጥ እንደዚህ አይነት ሁኔታ ውስጥ ስትገቡ ኢሚዲየትሊ ንስሐ ግቡ። ኢሚዲየትሊ ንስሐ ግቡ። ሰይጣን ሳይቀድማችሁ ቅደሙት። ሳይቀድማችሁ ቅደሙት ማለት ምን ማለት መሰላችሁ? ሰው ፌል እንዲያደርግ ሰይጣን የሚፈልገው ፌል ያደረገበት ታይም ከያዘው ያችን ኩነኔ ይዞ ነው እድሜ ልኩ የሚጫወት። ስለዚህ ኢሚዲየትሊ እዛ ውስጥ ሳትገቡ በፊት ፌል ብታደርጉ የእግዚአብሔር መንፈስ ለንስሐ እድል ይሰጣል። ምክንያቱም መንፈስ ቅዱስ ይወቅሳል። የእውነት መንፈስ ስላላችሁ ይመራል አይደል የሚለው ልክ እንዳልሆንክ ይነግራል። አንዳንድ ጊዜ እኮ ሪጀክት ስለምናደርግ ነው እንጂ ሆሊ ስፒሪት እኮ ኖ ይለናል። የሆኑ ኮኔክሽኖችን ኖ ይለናል። ከሰው ጋር በስራም በሉ ኖ ይላቸዋል። ግን ምን ያደርጋል ሰይጣን? የምታገኙትን ነገር በሌላ አድርጎ እየሳለ ቴምፕቴሽን ውስጥ ይከታቸዋል። ስለዚህ ኖ ለማለት አቅምጣታል። ኢሚዲየትሊ እንደዚህ አይነት ውድቀት ውስጥ እንኳን ብትገቡ ምህረትን አብዛለኝ። ዳዊት የዳዊት ስትሬንግዙ ምን ላይ ነው ያለው ካላችሁኝ፣ እንደ ዳዊት ፌል የሚያደርግ ሰው የለም። እንደ ዳዊት የሚያጠፋ ሰው የለም። እንደ ዳዊት እግዚአብሔርን ያወቀ ደግሞም እግዚአብሔርን የሚደፍር ሰው የለም። የካህን ምግብ በልተህ እኮ ትሞታለህ፣ ግን እሱ ገብቶ ይበላል። የካህን እንጀራ ይበላል። ምንም አይሆን። ምን እንደሚያደርግ ታውቃላችሁ? ልክ እንደበደለ ሲያውቅ እግዚአብሔር እንኳን ነብይ ልኮበት እንዲህ ያደርጋል በመንግስቴ ውስጥ እንደዚህ አይነት ሰው አለ እንዴ ያጠፋ ብሎ አንተ ስንት ሚስቶች ሰጥቼ። እኔ የሚገርመኝ እሱ ብቻ አይደለም፣ ለዳዊት ብዙ ሚስት ሰጥቶታል አይደል? ሰጥቼ ብቻ አይደለም እግዚአብሔር ያለ ምን እንደሚል ታውቃላችሁ? አነሰኝ ጨምርልኝ ብትል አልጨምርልም ይላል ጌታ ፊት። መጽሐፍ ቅዱስ ጌታ እኮ ነው ለዳዊት የሚለው አነሰኝ ጨምርልኝ ብትል አልጨምርልም። ያ ሁሉ ሚስት ሰጥቶት አነሰኝ ቢለው እንኳን ይጨምርለት። ባይዘው አሁን ላይ አይፈቀድም። ለምንድነው የዛን ጊዜ የሚያገቡት ካላችሁ ልንገራችሁ ትፈልጋላችሁ? በባይብል እስኪጻፍ ሰዎች አሁን ብዙ ማግባት የሚፈቀድ ነው ይመስል ኖ ባይብልን በደንብ አንደርስታንድ ካረጋችሁ ይገባችሁ። ለምንድነው የዛን ጊዜ ብዙ ሚስት የሚያገቡት? ለምሳሌ ሰለሞን እንኳን 1000 ሚስት ያለው 300 ቁባት 700 ሚስት ማለት በድምሩ 1000 ከአንዷ ጋር አብሮ ለማደር 3 ዓመት ምናምን ነው ወረፋ የምትጠብቀው። በየቀኑ ቢያገኛቸው እንኳን ጌታ ፊት ነው የምነግራችሁ። እስቲ 1000 ያስቡት። በአንድ ዓመት ውስጥ እኮ 365 ቀን ያለው 365ቱን እንትን በሉት 3 ዓመት ትጠብቃለች። ለእንደዛ አይደለም ያገባል የሚለው ለሴክሹዋል ዲዛይር ምናምን አይደለም። የዛን ጊዜ ለምንድን ነው ብዙ ሚስት የሚያገቡት ካላችሁ በዛ ሲዝን ላይ የንግስናቸው ስትሬንግዝ የሚታወቀው ባገቡት ሚስቶች ብዛት ስለሆነ። ስለዚህ ዝም ብለው የሚያገቡት ኪንግደማቸውን የማስፋታቸው የመግዛታቸው ምልክት ስለሆነ ነው እንጂ ለሌላ አይደለም። ስለዚህ አሁን ላይ የዛን ዘመን አምጥተ የምን ኪንግደም አለ ጌታ ህዝቤን ልቀቅ ነው የሚል ዳዊት ብትጠይቀኝ ያልጨምርልህም አለ። ከዛ ሲካዳት እንደሰራ ሲያቅ ምን እንዳደረገ ታውቃላችሁ? እግዚአብሔር ከፊት አትጣለኝ። ሰው አይደለም አንተን ብቻ በደልኳል። አይገርም? እግዚአብሔርን እኮ አይደለም ሴትዮዋን በድሏል፣ ባሏን ገድሏል። ይሄኔ በጉጉት እየጠበቀችው የነበረ አስገድሎ እሷን ወስዷል። እነሱንም በድሏል እኮ። ከፊት አትጣለኝ በቃ አንተን ብቻ በድያለሁ ብሎ ውድቀቱንም ድክመቱንም ስትሬንግዙንም ኤቭሪቲንግ እግዚአብሔር ጋር አምጥቶ ነው የተለው። የዳዊት ትልቁ ስትሬንግዝ። ስለዚህ በእንደዚህ አይነት ፈተናው ስትገቡ ኢሚዲየትሊ ሰይጣን ሳይድ ቀድማችሁ ያልኳችሁ ሰይጣን ክስ ከጀመረ አትወጡትም። እድሜ ልክን ይጫወትባል። ለኃጢአት ይቅርታ ስላለ የኃጢአት ይቅርታ ማለት ደጋግማ ኃጢአት ውስጥ ግባ አይደለም፣ መልሶ እንዳታደርግ የሚያቆም ኃይል ነው። ኢሚዲየትሊ ንስሐ ግቡ። ጌታ ሆይ ከዚህ ነገር ምሕረት ይብዛልኝ፣ አስወጣኝ፣ እርዳኝ። ኢሚዲየትሊ ንስሐ ግቡ። ስለዚህ አንደኛው ከእንደዚህ አይነት ጥፋትና ኃጢአት የምትሸሹበት በጊዜ ማግባት። ያላገባችሁ በጌታ በኢየሱስ ስም እግዚአብሔር ትዳር እንዲሰጣችሁ ጸልያለሁ። ትዳር እንዲሰጣችሁ ጸልያለሁ። በእውነት የምታርፉበት ከእግዚአብሔር የሆነ ትዳር ይስጣችሁ። ከእግዚአብሔር የሆነ ሜሬጅ ይስጣችሁ። ከእግዚአብሔር የሆነ ሜሬጅ ይስጣችሁ። በጌታ በኢየሱስ ስም የትኛውም አይነት ጥፋት፣ የትኛውም የዝሙት ኃጢአት በጌታ በኢየሱስ ስም ከናንተ ከመካከላችሁ ይወገድ። በኢየሱስ ስም ይወገድ። ቀኝ እጃችሁን አንሱልኝ ሁላችሁ። በእነዚህ እጆች ላይ የኢየሱስን የደም ምልክት ጠራለሁኝ።
የኢየሱስን የደም ምልክት ጠራለሁኝ። የኢየሱስን የደም ምልክት ጠራለሁኝ። የኢየሱስን የደሙን ምልክት ጠራለሁኝ። አሁን ግንባራችሁ ላይ ያደርጉት ይሄንን እጅ። የትኛውም በጌታ በኢየሱስ ስምና ስልጣን ስፒሪቹዋል ሃዝባንድ ኤንድ ዋይፍ በሌሊት የሚመጣ በዝሙት ፋይት የሚያደርግ መንፈሳዊ ባል ሚስት በጌታ በኢየሱስ ደም ከዚህ ብለድ የተነሳ በኢየሱስ ስም ከዘመናችሁ ላይ እንዲመታ ጸልያለሁ። በጌታ በኢየሱስ ስምና ስልጣን የትኛውም ህይወታችሁ ላይ የሚላክ እንደዚህ አይነት መናፍስቶች የእናንተን ህይወት የእናንተን ማንነት ሊያረክሱ የሚላኩ ከዚህ ቀን ጀምሮ ከህይወታችሁ ይነቀሉ። በኢየሱስ ስም ይነቀሉ። ስፒሪቹዋሊ ፍሪ እንድትሆኑ ተናገርኩኝ። ፍሪደም ተናገርኩኝ። ነፃነት ተናገርኩኝ። ነፃ መውጣት ይሁንላችሁ።